ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ነባሮች በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ አድርጉ። ከመጣችሁ አይቀር ወሬ አዳምጣችሁ ከምትሄዱ በቅንነት ላይክ አድርጉ። ወቶቼ ቅመሞችዬ፣ እንግዲህ ዛሬ በሳቤላ ድራማ መተናል። ባለፈው ክፍል ላይ እንግዲህ ሳቤላ ድራማ እንግዲህ ልዩና ዶክተር ርብቃ እንግዲህ ያው አንድ ነገር ያስባሉ። አንድ ነገር ያሰቡት ምንድን ነው እንግዲህ ዲና ተብዬዋ እንግዲህ የውሸት እርግዝና አርግዣለሁ ስላለች እንግዲህ ዶክተር ርብቃ ቆይ እውነት ማርገዝሽና ለማርገዝሽን ስለዚህ የእርግዝና ምርመራ አደርጋለሁ ብላ ነበር። እንደ አጋጣሚ እንግዲህ እርግዝናው ውሸት ይሆናል። የዚህ ጊዜ እንግዲህ ልዩም ርብቃን ስትነግራት እንዴት አላረገዘችም? ልዩም እኔ ጠርጥሬ ነበር ትላለች። አሁን ለአብርሃም መናገር አለብን ይሉና እንግዲህ እንደ አጋጣሚ እንግዲህ አብርሃም ሲመጣ ለአብርሃም እንግዲህ ዲና እንዳላረገዘች እንግዲህ ሲነግሩት በፍጹም ይሄ ሊሆን አይችልም ማለት አይ አብርሃም የእርግዝና ምርመራ አድርገናም ብለው ሲሰጡት አብርሃም በጣም ነበር እየተናደደው። ምክንያቱም አብርሃም እንግዲህ አርግዣለሁ አባቴ እያለ በውሸት ስትዋሸው ነበር። ሌላው እንግዲህ ማርኮን እንግዲህ የአባቱ ልጅ እንግዲህ እህቱ ነች። ስለዚህ እሱም እንግዲህ እናቷን አስፈራርቶ ስለዚህ ለአንድ ወር እኛ ጋር መቀመጥ አለባት ሲላት እንግዲህ መርሲም እንግዲህ በፍጹም እኔ ትምህርቴን እማራለሁ ስትለው ችግር የለውም ምንድን ነው ከኔ ቤት ከወንድምሽ እኮ ቤት ነው የምትሄጂው ሌላ ቤት እኮ አትሄጂም ለምን ትፈሪያለች ሲላት እንግዲህ ማርኮን አደገኛ እንደሆነ ታውቃለች፣ እናቷም ታውቃለች። እንግዲህ እናቷም ደግሞ አሳልፋ ሰጠቻት። እንግዲህ ያው በልጇ ስላል አስፈራርቷት ስለነበረ ለዛም እንግዲህ እሷ እሺ ውሰዳ ብላት ትሰጠዋለች። ነገር ግን እንግዲህ መርሲም ስትመጣ ቤት እንዳገኘችው አይደለም። ምክንያቱም ማርኮን እንግዲህ አስፈራሪያት ብሏታል። ከዛ መርሲ ስትመጣ እንግዲህ የመጣሽው ያው የቤት ሰራተኛ ነች ስትባል እንግዲህ እሷም በፍጹም እኔ የቤት ሰራተኛ እኮ አይደለሁም ትምህርቴን መማር አለብኝ ስትል አይ ያቺ አሮጊት እናትሽ መኖር የምትፈልጊ ከሆነ አርፈሽ እንግዲህ ስራሽን ስሪ ተብላ ከዛ እንግዲህ ማርኮን ልዩን ጓደኛ አድርገሽ ያዣ በደንብ ያዣ ከዛ አንዳንድ ነገሮችን የምትነግርሽ ለእኔ ትነግርኛለሽ ብሏን ነበረ። እንግዲህ የዛሬው ክፍል ደግሞ እንግዲህ ዶክተር ማን ነው አብርሃም እንግዲህ ዲናን ወደ ሕክምና ይዟት ሄዷን። እንግዲህ እሱን ይዘመተናል። እንዲሁም ኢዝራም እንግዲህ ይችን ማርዳን እንግዲህ ሲያያት እንግዲህ እሱ ባለፈው ልዩን ነበረ ወደዳት አፈቀራት እንዲህ እያልን ነበረ። አሁን ላይ ደግሞ እንግዲህ እሱ ወደ መርሲ ፊቱን አዙሯል። እንዲሁም ደግሞ ልዩም እንግዲህ ኢዝራ ምግብ በልታን እንዴ ደህና ነህ እያለች ስትጠይቀው እንግዲህ እሱም ጥሏን ነበር የሚሄደው። ልዩም እንግዲህ ተናዳበታለች። እንግዲህ እናንተ በቅንነት ከእናንተ የሚጠበቀው ላይክ ሰብስክራይብ በማድረግ ነው እና እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። ይህ ልዩና መርሲ አብረው ስለነበሩ እንግዲህ የመርሲ እናት ስልክ ትደውላላታለች። መርሲም እያለቀሰኝ እጇ እየተንቀጠቀጠ ስልኩን ታነሳውና አቤት እናቴ ስትላት እናቷም መርሲ የኔ ልጅ ደህና ገብቻለሁ ተብሎ አይደወልም እንዴ ትላታለች። መርሲም እንግዲህ ይቅርታ እናቴ ስትላት እንግዲህ እናቷም ችግር የለውም ልጄ ያው አንቺ ባትደውይልኝም ወንድምሽ ደውሎ ሰላም እንደገባሽ ነግሩኛል ትላታለች። እንግዲህ የመርሲ እናት ለማርኮን የሰጠችው ትምህርቷን አስተምራታለሁ ችግር የለውም ለትንሽ ቀን ነው ከዛ በኋላ ትመጣለች ብሏን ነበረ። ለዛ ነው እንግዲህ ልጄ የሆነ ነገር ከምትሆንብኝ እሱ ጋር ትሄድና ትምህርቷን የሚያስተምራት ከሆነ አብራ ትቀመጥ ብላ የላከቻቸው። ነገር ግን መርሲ እንግዲህ እንዳሰበችው አልሆነም። እንዳሰበችው ያልሆነበት ምክንያት እንግዲህ ምክንያቱም ዲናና ማርኮን እንግዲህ ያው የቤት ሰራተኛ ነች። ከዛ ላይ ደግሞ ልዩን ትሰልያታለች፣ ሚስጥሯን ትጋሪያታለች ብሎ ሲነግራት እንግዲህ መርሲ እንግዲህ ጭራሽ ደግሞ ወሬ አቀባይ ልታደርጉኝ ነው እንደና ያለቻቸው
መርሲም እናት እንግዲህ ምን መደወል ብቻ ለሚቀጥለው ሳምንት እኮ ሐኪም ቤት ቀጠሮ አስይዞልኛም ብላ ትነግራታለች። አስቤዛም ይዞልኝ መጥቷል፣ ደግሞም እየመጣው እጠይቅሻለሁ ብሎኛም ብላ እንግዲህ ለመርሲ ትነግራታለች። ለብቻዋ እንግዲህ እኔን እህቱን እያሰቃየ እናቱን እየረዳ ነው ወይ ትላለች። ነው መርዝዬ ድምጥሽ ልክ አይደለም ትላታለች። ነገር ግን ዲና ደግሞ ተደብቃ እንግዲህ ሁለቱ ያወራሉ አያወሩም እያለች እንግዲህ ተደብቃ ፈገግ ብላ እየሳቀች ነበረ። ራል እንዴ ስትላት መርሲም እረ ምንም ችግር የለ ሰላም ነኝ ትላታለች። ሰላም ነኝ እናቴ ስትላት እውነትሽን ነው ወይ የእኔ ልጅ ትላታለች። እናቴ ደግሞ እኔ መቼ አንቺን ዋሽቼሽ አውቃለሁ ትላታለች። ቤቱ ተመችቶሻል ወይ ስትላት መርሲም አዎ እናቴ ተመችቶኛል ትላታለች። ወድጀዋለሁ ስትላት እንግዲህ እናቷም አይ ከተመቸሽማ ጥሩ ለአንቺ ጥሩ ነገር የሆነ ሁሉ ይግጠምሽ ይገባሻል ትላታለች። ሲም እንግዲህ ለብቻዋ አይ እናቴ የገዛ ወንድሜ የቤት ሰራተኛ አድርጎ እንደሸጠኝ ብታውቂ ምን ትይ ይሆን ትላለች። ልጄ ዝም አልሽ መርሲ ስትላት መርሲም አይማዬ ኔትወርኩ ነው ስትላት እሺ ትምህርትሽን ታዲያ መቼ ነው የሚጀምሪው ብላ ትጠይቃታለች። ወንድምሽ እኮ እኔ ነኝ ያለ ትልቅ ኮሌጅ እንደሚያስገባሽ ነግሮኛል ትላታለች። እንግዲህ ምክንያቱም ማርኮን እንግዲህ መርሲን እንድትሰጠው ስለፈለገ በውሸት እንግዲህ እናቷን ደልሏታል። እንደውም እኮ የሚከፈለውን ገንዘብ ሲነግረኝ በጣም ነበረ የደነገኩት ትላታለች። ተማሪዎች ጋር ስትማሪ ትንሽ ፈራሁኝ፣ ያው እንዳታጭ እፈራለሁኝ ትላታለች። እዛ ላይ ደግሞ ወንዶች ስርዓት የላቸውም ይባላል ስትል እንግዲህ መርሲ እንግዲህ ምን ያህል ማርኮን እናቷን እንደዋሻ ሲገባት እንግዲህ በጣም ስለተናደደ እማዬ አታስቢ ምንም ችግር የለም ትላታለች። ይኸውልሽ የኔ ልጅ ትምህርትሽ ላይ በርችልኝ ስትላት መርሲም በመጨረሻ እሽ እናቴ እበረታለሁ ትላታለች። እንግዲህ የሲናት እንግዲህ ትደውልለታለች ለማርኮን ያልኩሽን ነገርሻ ሲላት እንግዲህ የመርሲም እናት እንግዲህ አዎ ነግሬያታለሁ፣ ነገር ግን በውሸት ልጄን ልታከም ነው ብዬ ነገርኳት ትለዋለች። ስራን ይስጥህ ማርኮን ትለዋለች። እንጂ አትራገሚ የአባቴ ሚስት ልጅሽን እኮ ከአቅሟ በላይ ውድ ትምህርት ቤት ነው ያማስገባት ይላት። እንግዲህ ይህን ያላቱ ለማነው ለዚህ ለመርሲ ልታከም ነው ብለሽ ንገሪያት እንዲሁም ደግሞ ይላታል። እሱ ደግሞ እንግዲህ ለእናቷ ደግሞ እንግዲህ ውድ ትምህርት ቤት ነው የማስገባው ብሎ እንግዲህ ሁለቱንም ነው እያዋሻቸው። ስለዚህ ማርኮን እንግዲህ ይህን ያደረገበት ምክንያት ምንድን ነው? ልዩና መርሲ ጓደኛሞች ከሆኑ ያው ልዩ አንዳንድ ነገር እንግዲህ ስለና አብርሃም ሚስጥር ትነግራታለች። እሷ ደግሞ ለና አብርሃም እንድትነግራቸው ነው የሚፈልገው። ስለዚህ ይሄ በጣም የተሳሳተ ነገር ነው። በእርግጥ አሁን ላይ እንግዲህ ምናልባት ዲና ማነው ይሄ የእርግዝና ምርመራ አድርጋለች። እንግዲህ ያው እንደለመዱ ዶክተሩን እንግዲህ በውሸት አስፈራርታ እንግዲህ የውሸት እርጉዝ ነኝ ካላለች እንግዲህ ምናልባት እንግዲህ አብርሃም አሁን ላይ የመጨረሻ ውሳኔ ይወስናል ብለን ተስፋ እናደርጋለን። እና እንግዲህ ዲናና ማርኮ እዚህ ቤት የመጡት እንግዲህ የአብርሃምን ቤት ለመውሰን ነበር። እሱም አልተሳካላቸውም። የሳቤላን አገቱ። ከዛ በኋላ እንግዲህ ብር የሰጣቸው ሰውዬ ደግሞ እንግዲህ ይሄ ማርኮን ገንዘቡን ስላልመለሰ እንግዲህ የማርኮን ልጅ ያግተዋል። ማርኮን እንግዲህ አሁን ላይ እያለቀሰ ነው። ምክንያቱም ሰውየው ገንዘቡን አንጣ አለበለዚያ ደግሞ ልጅህን አታገኙም እያለው እያስፈራራው ስለሆነ ስለዚህ እሱ ተንኮል ከዚህ ቀደም ሲሰራ ስለነበረ ንጹሖችን ከነ ዲናን ጭምር እያሰቃዩ ስለሆነ እንግዲህ የእነሱም ተራሁ ላይ ከልጆቻቸው ደርሷል። ስለዚህ ለገንዘብ ብለን ገና የሰው ገንዘብ እናገኛለን ወደ ራሳችን እናደርጋለን ስንል በመጨረሻ ያው የምንወድቀው እኛ እንጂ ሌሎች አይደሉም። መርሲ እንግዲህ ብቻዋን ስታወራ እንግዲህ እንባ መፍትሄ አይደለም ስትላል ልዩ እንግዲህ
መርሲም ዘወር ስትል አደንግጬ እኔ የስራ አጋዥሽ ነኝ ትላታለች። እንግዲህ ምናልባት አሁን ላይ እንግዲህ ልዩ እንግዲህ ይቺ ልጅ እነ ዲና ያመጧት ስላልመሰላት እንግዲህ ሚስጥር እንግዲህ እንዳትነግራት ብለን ነው የምንፈራው። ምክንያቱም ልዩ የምትሰራቸው ነገሮች ከዚህ ቀደም ለአብርሃም እንግዲህ ማርዳ እንዳለች እንዲሁም ደግሞ ዲናና ማርኮ ባልና ሚስት ልጆች እንዳሉ እንግዲህ ደብቃ የከረመች ሴት ስለሆነ አሁንም እንግዲህ አብርሃም እንዲሁም ደግሞ ልዩ ይቺ ርብቃ ደግሞ የዲኤንኤ ምርመራ የዲናን ስላደረገ እሱ ሚስጥር እንዳትናገር እንፈራለን። እሱ ከተናገረች እንግዲህ ማለቴ እሱ የምትናገር ከሆነ ያው ርብቃ እንግዲህ አደጋ ላይ ነው የምትሆነው። ስለዚህ ልዩ ይችል መርሲ ጓደኛ ባታደርጋት ደስ ይለናል። እንግዲህ ሳንተዋወቅ ልዩ እባላለሁ ስትላት እሷም እንግዲህ ቤልሲ እባላለሁ ስትል ልዩም ቆንጆ ስም ነው ያለሽ ስትል አመሰግናለሁ ትላለች። ነገር ግን ዲና አሁንም አልሄደችም። ሁለቱም ያወሩትን ተደብቃ እየሰማች ነበረ። እንግዲህ መርሲና ልዩ ተቃቅፈው እንግዲህ ካወሩ በኋላ ልዩም አታልቅሺ እንኳን አልቅሰን ስቀንም አልሆነ ስትላት መርሲም እሺ ትላታለች። ተደብቃ እያየቻቸው ስለሆነ ማርኮ አንዳንድ ጊዜ እኮ ስማርት ትሆናለህ ትለዋለች። ለማርኮን ስልክ ይደወልለትና ሄለው ሲል ማርኮን ሰውየውም ማርኮን ገንዘቤን መቼ ነው የምትመልስልኝ ይለዋል። አንተነህ እንዴ ሲለው ሰውየው አሁንማ ድምጤን እኮ መለየት ችለሃን ይለዋል። ወዳጆች ይወጣናል ማለት ነው ሲለው ማርኮንም በሚገባ በተለይ ተገናኝተን ሻይ ቡና ብንል ሲለው ሰውየውም አታስብ፣ ይልቅ አንድ ሰፕራይዝ ላሰማህ ይለዋል። በእርግጠኝነት ትወደዋለህ። ማርኮ ልጅን እያለቀሰ አባቢ ሲል ሰውየውም ከትልና ይስቃል። ማርኮንም ይደነግጥና ልጄ ይላል። ልጄን ምን ልታደርገው ነው ብሎ ይጠይቀዋል። ልጄ አንድ ነገር ይሁንና በቁም እገልሃለሁ እያለ ይነግረዋል። ምክንያቱም ዲናና ማርኮን እስኪ ስሜቱን ቢቀምሱት እንኳን ቀመሱት። እዚህ ቀደም እንግዲህ ሳቤላ ጠፍታ ሳለ አቤል ማን ነው ይሄ አብርሃምና እንግዲህ ማርዳ እየተሰቃዩ ነበረ። ነገር ግን እነሱ እራሳቸው አግተው እዚህ ይህ ሁሉ ጦስ ያመጣችው ደግሞ ዲና ሳቤላን ባታግታት ይሄ ሁሉ ነገር አይመጣም ነበረ። ሰውየውም እንግዲህ አየህ አሁን ራስ ልጅ ያንተ ልጅ ስለታገተብህ ነው ህመሙ የተሰማ። የሰው ልጅ ስታግቱ ግን ምንም ነገር አልተሰማቸውም ነበር ይለዋል። እውነቱ ነው። እነሱ ሳቤላን አግተው ሳለው ገንዘብ ሲጠይቁ ለቤት ብለው እንደዛ ሲሆኑ ምንም መስሎ አልታያቸው ነበር። አሁን ግን የገዛ ልጃቸው ሲታሰር እንግዲህ ሁለቱም እንግዲህ ተንጨርጭረዋል። እዚህ ጓደኛ እንግዲህ ይኸውልሽ መመዝገብ አለብን 1 አመት ነው የቀረን ስትላት መርሲም የኔን መመረቅ እንኳን ተይው ባይሆን አንቺ ተመረቀሽ ማየት እፈልጋለሁ ስትላት ጓደኛዋ በፍጹም እኔ አንቺን አልመረቅም። ስለዚህ እዚህ እኮ ደርሰናል። አሁን እኮ ትንሽ ነው የቀረነው ስትል እንግዲህ መርሲም አይ አሁን እንኳን እምማር አይመስለኝም ትላታለች። መርሲም ጓደኛ ሳምሪ እንግዲህ መጀመሪያ ይቅርታ አድርግልኝ ስትላት መርሲም እንግዲህ ነገሩን ሳልሰማው ስትል ለአንቺ ብዬ ነው ስትል መርሲም እስኪ ልስማ ስትል ሳምሪም እንግዲህ ይኸውልሽ ትምህርትሽን እንደታቋረጭ ስለማልፈልግ አንዳንድ መምህሮችንና ተማሪዎችን በአንቺ ስም ገንዘብ አሰባስብ ያለው ስትላት መርሲም እንዴ ለምን ሳምሪ ስትላት ሳምሪም እንግዲህ አይ ትምህርትሽን እንድታቋርጭ ስለማልፈልግ ነው ትላታለች። እንግዲህ ድራማውን ይጀምራል። ምክንያቱም እንግዲህ ለዲና እንግዲህ አሞኛ ቶሎ በይ መኪና አዘጋጂ ቶሎ በይ ሐኪም ቤት መሄድ አለብን ይላታል። አብርሃምን ሐኪም ቤት ወሰደች በኋላ ዶክተሩ እንግዲህ ሲወጣ ዶክተር ባለቤቴ እንዴት ነው ስትለው እንግዲህ ዶክተሩም ደህና ነው አሁን ገብተሽ ማየት ትችያለሽ ይላታል። እንግዲህ በውሸት እኔንሽ አባቴ እኔንሽ እያለች እንግዲህ በውሸት ታለቅሳለች። ምን ነው በሞት ግልግል ነበር ትላለች። ከዛ ዶክተር
ባለቤቴ ምን ሆኖ ነው ብላ ትጠይቀዋለች። የኔም ቤት ባለቤትሽን ተጨማሪ ምርመራ ልናደርግለን ነው ከዚህ ያቆየን ይላታል። ባለቤትሽ እንግዲህ የሳምባ በሽታ ምልክት ተገኝቶበታል ብሎ ይነግራታል። ያህል አሳሳቢ ነው እንዴ ስትለው አይ የአሳሳቢ እንኳን አይደለም፣ ነገር ግን ባይሆን አንቺ ምርመራውን ብታደርግ ይላታል። እዚህ ዲና ትደነግጥና እኔ ትለዋለች። ምርመራ ስትል ዶክተሩ ይኸውልሽ የኔት የሳምባ ነቀርሳ በሽታ ያው በትንፋሽ ይተላለፋል፣ ስለዚህ አንቺም ምርመራ ማድረግ አለብኝ ሲላት እንግዲህ አብርሃምም ባለቤቴ እርጉዝ ናት ይላል። ዲናም ሳቅትለና አዎ እኔም እርጉዝ ነኝ ምርመራ አላደርግም ስትል ዶክተሩም አይ ችግር የለውም የልጅሽ ደህንነት እንደተጠበቀ ሆኖ ምንም ነገር የሚፈጠር ነገር የለም፣ ስለዚህ ምርመራ ማድረግ አለብን ሲላል ዲና ትደነግጥና እንግዲህ በመጨረሻ እሺ ትለዋለች። እንግዲህ ወደ ምርመራ ክፍል ሄዳለች። እሷም ልትመረመር እንግዲህ አብርሃም እሷ ከሄደ በኋላ ቁጭላል። ምክንያቱም ዲና ብዙ ነገር ስለዋሸችው እንግዲህ አርግዛለች ወይስ አላረገዘችም፣ ያረገዘችው እርጉዝ ነች እውነት ነው ወይስ ውሸት ለማለት እንግዲህ ለማረጋገጥ ነው እንደዛ ያደረገበት ምክንያት እንግዲህ ያው ወይ እንግዲህ አይታወቅም። ያው ማለቴ ማርኮንና እሷ ተንኮል ስለሚሰሩ ምናልባት የውሸት እርግዝና ደግሞ ያው እርጉዝ ነኝ ልትል ትችላለች። እነሱ የማያደርጉት ነገር የለም። ሌላው እንግዲህ አዝራ ወይንም እንግዲህ ናታን እንግዲህ ይቺ መርስ እንግዲህ ውሃ ስትደፋበት እንግዲህ እሱም ለምን ደፋሽብኝ ይላታል። ከዛ እሱም እንግዲህ ከተቆጣ በኋላ በመጨረሻ ፍጥጥ ብሎ ያያታል። ከዛ ልዩ እንግዲህ አዝራ ላቅርብልህ ምግብ በልተሃን ስትለው እሱም ጥሏት ይሄድና ከዛ ልዩ በጣም ትናደድበታለች። ስለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ በማድረግ አበረታ